ዛሬ በዚህ ደረጃ ከመሰብሰቡ በፊት የራሱን መሰናክሎች፣ እሾኮች፣ መጠራጠሮች ሁሉ ያሸነፈ ለእኛም ማሸነፍን ያስተማረ ክብሯትና ክብሯን ተዘርዝሮ አያልቅም። ለሱ በሚመጥን ሞራል ክብሯትና ክብሯን Come on, Dijami. Come on. Beautiful. Baka Charles Bello. Come on. Yes. Come on. So happy. Who is happy? ማክሰኞ ብዙ እንግዶች ስላላችሁ little bit serious ልትሆኑ ይችላላችሁ። አያዋጣችሁም። ቶሎ ወደ መስመር ብትገቡ ይሻላል። ምክንያቱም እዚህ መጣችሁ ደስ ካላላችሁ ነገ ጠዋት መቀጠቀጣችሁ አይቀርም። ስለዚህ ስትቀጠቀጡ እንድታኮርፉ አሁን ደስ ይበላችሁ። የድሪምስ ምስጢር ምንድን ነው? በማንኛውም ችግር ውስጥ ብሆን፣ በማንኛውም ፈተና ውስጥ ብሆን፣ በህይወቴ የተቀጠቀጥኩ ብሆን ከነ ችግሬ ደስተኛ ነኝ፣ ሰላም ነኝ፣ አሸናፊ ነኝ፣ ሀብታም ነኝ። አይደለ? ቢዩቲፉል። ሶ አሁን እዚህ ብቻ ሳይሆን ማለት ነው፣ እዚህ ብቻ ሳይሆን የመጨረሻ እስከ አንድ ጎል ኦልራይት። ሶ አሁን እዚህም እየታገለ ነው አንዳንድ ሰው አይደለ? አይ ዛሬ እኔ መጀመሪያ ነኝ ብሎ እየታገለ ሊሆን ይችላል። ውድድር አይደለም። ይሄም ራስህን ቼክ ማድረግ ብቻ ነው። አሁን በማንኛውም ሁኔታ ውስጥህን የማትቆጣጠረው ከሆነ፣ ሰላምህን የማትቆጣጠረው ከሆነ፣ ቅጥቅጥ ስታደርግ ህይወት ወደ ራስህ ሰላም የማትመለስ ከሆነ የህይወት መጫወቻ ነህ አይደል? አሁን ከውስጥ ወደ ውጭ የምትኖረው ምንም ቢፈጠር ምንም የውስጥህን ሰላም በእጅህን ሲሆን ነው። በፈተና ውስጥ ሆነ፣ በኪሳራ ሆነ፣ በበሽታ ውስጥ ሆነ ምን መሆን ትችላለህ? ሙሉ ሰላም፣ ሙሉ ፍቅር፣ ሙሉ ጤንነት መሆን ይቻላል። አሁን ከውስጥ ወደ ውጭ እየኖርክ ነው። አብዛኛው ሰው የሚኖረው ከውጭ ወደ አዲስ ዓመት ሲሆን እዳ ሲመጣ ነው። ሶ አሁን ሳይሆን ነገ ጠዋት፣ ነገ ሙሉ ቀን ፊታችሁ በዚህ ነው የማገኘው ወይስ በዚህ? የፊታችሁ ሁኔታ ማን ነው የሚቆጣጠረው? ማለት ፊታችን የውስጣችን ነጸብራቅ ነው አይደል? በውስጥህ እርር ብለህ ቢሃፒ አትልም። በውስጥህ ደስተኛ የሆነ ደግሞ ብታስመስልም እንደዚህ አትችልበትም አይደለ? ስለዚህ አሁን ቼክ ማድረግ የምፈልገው የውስጤ ሰላም እኔ ነው የምቆጣጠረው ወይስ የውጭው ዓለም? እንዴት ናችሁ? ማለት ሙሉ ቀን እንዴት ነው እንቅስቃሴያችሁ? በምን ነው? አሁን አዲስ አበባ አምጥቻለሁ። what's your default face? ዲፎልት ፌስ ማለት ዞሮህ የምትመለስበት ማለት ነው። ገንዘብ ሲሰጥህ ፈገግ፣ እዚህ ስትመጣ ጠዋት ስትነሳ ግን ዛሬ ምንድን ነው ደብሮኛል። የሚደብርህ ከሆነ የደበረው ሰው አታጣም አይደል? ዞር ትላለህና ዞር ስትል አንድ የደበረ ሰው አታጣም። አንተም ደብረሃል? አዎ እኔም ደብሮኛል። ዛሬ የሚደብር ቀን ነው። የሚደብር ቀን የለም፣ በምርጫ ነው የሚደብር ያደረግከው። ሶ ላይፍ ኢዝ ኤ ቾይስ። ስለዚህ ሙሉ ቀን ዲፎልት ፌሳችሁ ምንድን ነው? የሰላም ሰዎች ናቸው ማለት ብዙ ሰው ብዙ እውቀት ያውቃል አይደል? አሁን እዚህ ህይወት መኖር ነው አይደል? ስለዚህ ምን አይነት ህይወት ነው የምትኖረው? የተባረከ ህይወት ነው የምትኖረው? የተጨናነቀ ህይወት? የምታወቀው በሰላም ነው ወይስ በችግር? ማለት አፍህ ስትከፍት የምታወራው ሰላም ነው ችግር? መፍትሄ ነው የአገሪቷ ችግር? የአገሪቷ ሰላም ነው የምታወራው ወይስ የአገሪቷ አስቸጋሪ ሰዎች? የምታወቀው በመታመም ነው ወይስ በሙሉ ጤንነት? ብዙ ሰው የመታመም ግዴታ ያለበት ይመስለዋል። እዚህ ቤት የለም አይደል የሚል ሰው የለም። ብዙ ሰው በሳምንት ካልታመመ ደስ አይለው። ዛሬ ቤተሰብ እዚህ ያሉ አባቴ በጣም ጎበዝ ነው፣ ግን በአመት አንዴ መስከረም ሲገባ ኃይለኛ አንድ ወር ሙሉ ይታመማል። ጋቢ ይጠቀለላል። ይመጣሉ ቤተሰብ ምስኪን አሞሃል ማለት እኔም ተማርኩ ከሱ። እኔም ጋቢ መጠቅለል ጀመርኩ። ደስ ይላል መታመም ማለት ያ በሽታ እንደማይገድልህ እንደማይጎዳህ ካወቅ ተሸፋፍነህ
ምስኪን ምናምን ሲሉ ደስ ይላል። አሞኛል እዚህ ጋር ምናምን ትላለህ ማለት ነው። ስለዚህ የምታወቀው በአሞኛል ነው ወይስ በጤንነት፣ በችግር፣ በሰላም፣ በሀብት፣ በድህነት? what's your default face? ወደ ቤታችሁ ብመጣ የቤታችሁ ቲቪ አፍጥጣችሁ ነው ማገኛችሁ ወይስ ቤታችሁም ተአምር ነው? ማለት ቤታችሁ ብመጣ ከልጆቻችሁ በፍቅር በሰላም ሙልት ብላችሁ ነው ማገኛችሁ ወይስ በጭንቀት? እንደዚህ ቤቱ የሆነ ሰው ብቻ መጮህ ይችላል። እንደዚህ ያልጮኻችሁ ሜይቢ እንደዚህ ሊሆን ይችላል። ብዙ ቤት ሲገናኙ ችግር ነው የሚያወሩ። ማለት ጎበዝ የምትባለው ችግር ካለህ ነው። ዛሬ ቅጥል አድርገውኝ ነው የመጡ። ማን ማለት ብዙ ሰው የሚያቃጥለው ሰው ማለት ቁጭ ስትል ሚስቴ ያቃጠለችኝ፣ ባሌ ያቃጠለኝ። መቀጠል ልማድህ ስለሆነ ነው። እኔ ማንም አያቃጥለኝም። ድሮ አንደኛ የምቃጠል ሰው ነበርኩ። የሚከሰሱ ሰዎች ነበሩ፣ ወንድሜ፣ እህቴ፣ ቤተሰቦቼ፣ መንግስት፣ ተከሳሽ ብዙ ነበሩ። ግን አንተ የምትቃጠል በቃ ለምደኸዋል መቃጠል። በቀን ካልተቃጠልክ ደስ አይልህም። እውነት ውሸት ማለት ፈትሽና አንዳንድ ቅጥል ትላላችሁ አይደል? አሁን አንዳንዱ ሚስቴ ቅጥል አደረገችን ይላል። ሚስቱ ባትኖር እህቱ ቅጥል ታደርገዋለች። እህቱ ባትኖር አለቃው ቅጥል ያደርገዋል። አለቃው ባይኖር ታክሲ ቅጥል ያደርገዋል። መቃጠሉ አይቀርም። ማን ያቃጥለዋል ነው አይደለ? ማለት የሆነ በቃ ኡፍ ዛሬ አቃጠሉኝ ካላለ ደስ አይለውም። ስለዚህ የሆነ ተከሳሽ መኖር አለበት። አሁን ምንድነው ውስጥ ሰላም የለም። ስለዚህ ትቃጠላለህ። የሚያቃጥልህ ሰው ነው የምትፈልገው ሙሉ ቀን። የማይመለከቱ ጉዳይ ሄደህ ትቃጠላለህ። አንዳንዴ አንተ ያሰብከው አብይ ስላላደረገው ትቃጠላለህ አይደል? እንደዚህ እኮ ነው ማድረግ የነበረበት። ኦኬ የሀሳብ ሊሆን ይችላል፣ ግን ምን አቃጠለህ? አሁን እኔ ጋር የሰራ እኮ ነው ዝም ብዬ ስቃጠል ነው ሙሉ የነበርኩ። አሁን ግን የእኔ ውስጥ ሰላም ሙቋጥሮ ነኝ። ቁልፍ ለማንም አልሰጥም። ይሲ ትራፊክ የሚያቃጥልህ ቁልፍ ስለምትሰጠው ነው። ቀጣ እሺ፣ ሙሉ ቀን መቀጣት አለብህ? ቀጣ አይደል? አጥፍተሃል፣ ቀጣ። አልተረዳህም አይደል? ተመስገን። ተመስገን ምስጢር ምንድን ነው? በማንኛውም ችግር ውስጥ ብሆን እኔ ምንድን ነኝ? እኔ ሰላም ነኝ አይደለ? ስለዚህ ሰው አያናድህም ይሉኛል አንዳንድ ሰዎች። ለምን ቁልፍ አልሰጣቸውማ። የእኔ መናደድ ቁልፍ አልሰጣቸውም። እኔ ጋር ነው አትስማ። ካልፈለኩ አልቃጠልም። እንደዚህ ቢሆንስ የእኔ ሰላም ማንም ሰው አይወስደው። እኔ ቅጥል ያደርጉኛል የምትል ከሆነ የእኔ የደስታ ቁልፍ ለሌላ ሰው አስረክቤያለሁ እያልክ ነው። ስለዚህ ምን ያክል ጠንካራ ነህ ነው እንጂ ማንም አያቃጥልህም። ቤት ስትሄድ ቅጥል ብለህ ነው የምትሄደው። ከዛ እነሱም ታቃጥላለህ ወይስ ሰላም ሆነ ሄደህ እነሱም ሰላም ነው የምታደርጋቸው? ሰግድ ኮሽን አይደል? አሁን ይሄ ሮኬት ሳይንስ አይደለም። ወደዚህ ዓለም ስንመጣ ሰላም ነው የምንፈልገው፣ ጨዋታ ነው የምንፈልገው፣ ደስታ ነው የምንፈልገው። ድሪምስ በዛ ነው አጨብጭቡ ምናምን ነው የምንለው። አሁን ያጨበጨባች ደረጃ ስንት ነው? ደረጃ ኔጌቲቭ 1 ነው። እስከ ደረጃ 10 ተሰምቶ ማያውቅ። የስ በማንኛውም ሁኔታ ደስታችሁ መጠበቅ ተማሩ። ማለት በዚህ ዓለም ኖረህ ሰርተህ አድገህ ውስጥ ሰላም ካልሆነ ምን አይነት ህይወት ነው? ደስተኛ ካልሆንክ ምን ህይወት ኖርክ? አሁን ህፃን ልጅ ሲመጣ እንደሱ አይደለም። ህፃን ልጅ ሆነን ስንመጣ we're always joyful አይደል? ህፃን ልጅ እንዲደሰት ምክንያት ያስፈልገዋል። ላይክ ብዙ ሰው ሁሉ ነገር ሰጥተው ላይደሰት ይችላል። ህፃን ልጅ ግን ማይረባ ነገር ሰጥተው አሜዚንግ አይደል? ማለት ቤት ብትሄዱ ልጆቻችሁ እናንተ ከሌላችሁ ምን ላይ ነው የምታገኟቸው? ይደክማችኋል እንዴ? አሁን ልጆቻችሁ አይታችኋል አይደል? 1 ዓመት 2 ዓመት 5 ዓመት 10 ዓመት ሙሉ ቀን ተጫውተው ማለት ነው ኡፈይ ደከመኝ ይላሉ እንዴ? አይሉ። እናንተ በስንት ደቂቃ ነው የሚደክማችሁ? አሁን የእናንተ ህፃን ልጅ የጠፋ ነው ጥያቄው። ማለት አሁን ትላልቅ ሰዎች ምን ብለን ነው የምናስበው? ልጆቻችን አያውቁም እኛ እናውቃለን ብለን ነው የምናስበው አይደል? አሁን ደሞር ስታውቅ ደስታህ መጨመር የለበትም? እውቀትህ በመጨመረ ደስታህ መጨመር የለበትም ወይ? እድገትህ በጨመረ ጥበብህ መጨመር የለበትም ወይ? እድሜህ በጨመረ ሰላምህ መጨመር የለበትም ወይ?
ታዲያ ለምንድን ነው ሰው ዘሞር እያወቀ ዘሞር እያደገ ዘሞር እየፈረሰ የሚመጣው? የሆነ ግራ የገባን ነገር አለ አይደል? ዳስ ፓራዳይም የሆነ ይጫንብሃል። አካባቢ ያለ የተለያዩ ሶፍትዌሮች ይጫንብሃል። አሁን ዛሬ እሱን እናንሳና በማንኛውም ሰዓት ህፃን ልጅ እንሆን። አሁን እንዳትሳሳት ጥበቡ አለ፣ እንዳትሰባበር ደግሞ ደስተኛ መሆን ምን አድርገዋል? ምርጫ አድርገዋል። ስለዚህ ጠዋት ስትነሳ ሰላም ነህ፣ ስትሄድ ደስተኛ ነህ። ሙሉ ቀኑን እኔን እቆጣጠረዋለሁ እንጂ ቀኑን እኔን ያሰት። ስለዚህ ወደ ቤት ስትሄድ ሄዳችሁ አልጋ ዝለሉ ያልኩ አይደለሁም፣ ግን ቤት ስትገቡ ቤታችሁ ሰላም ይሁን። ይሻላል አይሻልም? ስለዚህ የቤታችን ሰላም ማን ነው የሚቆጣጠረው? እኔ ነው የምቆጣጠረው። አሁን ብዙ ሰው ሚስቱን መቀየር የታገለ ነው። አትቀይራት፣ ሰው ራስህን ቀይር። ራስህን ስትቀይር ሚስትን ትቀይራለች። ብዙ ሴቶች ባላቸው ለመቀየር የሞከሩ ናቸው። ራስሽን ቀይሪ። አንቺ ራስሽን ስትቀይሪ ባልሽ ይቀይራል። እኔ ሞክሬዋለሁ በፊት። ና ተቀየር፣ አብረን እንቀየር፣ ወሬ ብቻ። አሁን መቀየር የማይፈልግ ሰው እሱን መቀየር ስትሞክር ይቀይርሃል። አላጋጠማችሁ? ለመቀየር ዝግጁ ያልሆነ ሰው እሱን ለመቀየር ስትሄዱ ግማሽ ነው የምትቀያየሩ አይደለ? ትንሽ እናንተ ትሰንፋላችሁ፣ ትንሽ እሱ ይጎብዛል። ተውት። መቀየር የማይፈልግ ሰው አትቀይሩ። ህይወትን መቀየር ከፈለግ ራስህን ቀይር። ሚስትህን መቀየር ከፈለግ ራስህን ቀይር። ባልሽን መቀየር ከፈለግሽ ራስሽን ቀይሪ። ቤተሰብሽን ራስህን ቀይር። መስሪያ ቤትን ለመቀየር ራስህን ቀይር። ይሲ ራስህን ስትቀይር ልጆችህ ይቀይራሉ። ልጆችህ የምትለው ይሰማል እንዴ? የሚሰም ነው ይመስልህ? እንደዚህ አታድርጉ፣ እንደዚህ አታድርጉ፣ እንደዚህ አታድርጉ። እነሱ የምትለፈልፈው አይደለም የሚሰሙ፣ የምታደርገው ነው የሚያዩ። አንተ ለእነሱ ለመምከር ሰዓታት ከምታቃጥል የራስህ ምክር ለራስህ ስትጠቀምበት ማን ተቀየረ? አሁን ያንተ መቀየር እነሱ እንዲቀየሩ ልባቸው ይነካዋል። Beautiful. Yes. Thank you. Thank you. አሁን ይሄ ጊዜያዊ ጎል ደስታ ምናምን እዚህ ልንለማመድ ብለን ነው። ይሄ ትርጉም የለውም። እዚህ ጋር አጨብጭበህ ጎል ብለህ ቤት ሄደህ የምታከርፍ ከሆነ ትርጉም የለው። የኔ ጥያቄ 24/7 are you happy? ነገ ጠዋት ስትነሳ ማለት ነው። ነገ ተመስገን። በቃ እዳ እኮ አለብህ፣ እዳ አለብህ። አብዛኛው ሰው እንዴት ነው ተነስቶ እንዴት ነው የሚሆነው? አሁን እዚህ ሁላችሁም እስከ አንድ ልጠይቃችሁ። ጠዋት ተነስተን ቀናችን በጸሎትና በመስጋና መጀመር አለብን የምትሉ ሰዎች እጃችሁን ወደ ላይ። ሁሉ ሰው አንስተዋል አይደል? ቢዩቲፉል። አሁን ዛሬ ግን አወቅክ ማለት አደረግክ ማለት አይደለም። ታውቀዋለህ፣ ትረሳዋለህ። ዛሬ ጠዋት ተነስታችሁ ቀናችሁ በጸሎትና በመስጋና የጀመራችሁ፣ አሁን ግማሽ እጆች ቀነሱ አይደል? ሁለት አይነት ጸሎትና ምስጋና ነው። አንድ ሰው እንዲያይልህ አለ ማለት እየጸለየ ነው ጎበዝ እንድትባል። ግን የሚሰራ ጸሎትና ምስጋና ለሰው ብለህ ሳይሆን ለራስህ ነው። ቤተ ክርስቲያን ስለሄድክ ብቻ አይደለም፣ በቤትህ ሊሆን ይችላል እንደ እምነትህ። ስለዚህ ስንቶቻችሁ ናችሁ ዛሬ ጠዋት ተነስታችሁ ቀናችሁ በጸሎትና በምስጋና በሙሉ ልብ ማለት ነው? ሰው ግን ቤተ ክርስቲያን ነው እየጸለየ ነው፣ ልቡ ግን እቺ ጎረቤት ያለች እንዴ ያሰበ ከሆነ ይሄ ሙሉ ጸሎትና ምስጋና ነው። ስለዚህ ዛሬ በሙሉ ልብና ለራሳችሁ ብላችሁ ለቤተ ክርስቲያናችሁ ብላችሁ ሳይሆን ለሰው ብላችሁ ሳይሆን ለመስጊድ ብላችሁ ሳይሆን ለራሳችሁ 100% ቀናችሁ በጸሎትና በምስጋና የጀመራችሁ ሰዎች ብቻ እጃችሁን ይሲ። ብዙ የምንፈትሸው ነገር አለ አይደል? ብዙ የምንፈትሸው ነገር አለ። ስራው ማን ጋር ነው? እኛ ጋር ነው። አሁን በዚህና በዚህ ልዩነት ቀንህ እንዴት ትጀምረዋለህ ነው። ልክ ስትነሳ ማለት ነው ቀንህ ብራይት እንደሆነ፣ ትልቅ ተስፋ እንዳለ፣ ትልቅ ህልም እንዳለ፣ ችግሮች እንደምታሸንፍ አምነህ ቀንህ በጸሎትና በምስጋና ከጀመር ገና ስትነሳ አዲስ ህይወት፣ አዲስ አመት፣ አዲስ ተስፋ ነው የሚታየ። ብዙ ሰው ማለት ነው መስከረም አንድ እየጠበቀ ነው። ምን ይፈጠራል? ምንም፣ ያው ነው። እዚህ አጎቴ መጥተዋል። ከዩኤስ ነው የመጣው ኒውዮርክ። መስከረም አንድ ይከበራል እዛ። ኢትስ ኖርማል ዴይ። እዚህ ደግሞ ጃንዋሪ 1 ኖርማል ዴይ ነው። እኛ ነን ስም የሰጠ ነው። ስለዚህ መስከረም አንድ ምን ነው የምጠብቀው ያለው? መስከረም አንድ የምትለው አሁን አለመቀየር ነው። አሁን ቅጥል ማለት ስለለመድክ
ከመስከረም 1 እቀይራለሁ። የምትቀየር ከሆነ አሁን ተቀየር። ነገ ጠዋት ስትነሳ ፈገግታ ተሞልተህ መነሳት አለብህ። አብዛኛው ሰው እንደዚህ የሚነሳው ጠዋት ተነስቶ በምን አይጀምረውም ቀኑ? በጸሎትና በምስጋና በየራሳችሁ እምነት ማለት በየእምነታችን። አሁን ምንድነው ሰው ጠዋት ተነስቶ ፈጣሪ ሲያመሰግን ለፈጣሪ ፌቨር ያደረገለት ይመስለዋል። መርሳት የሌለብን ነገር ዩኒቨርስ 100 ቢሊዮን የሚሆኑ ጋላክሲዎች ነው ያሉ። ከነዚህ ጋላክሲዎች አንዷ ሚልክዌይ ጋላክሲ ትባላለች። ሚልክዌይ ጋላክሲ ከዩኒቨርስ ብናኝ አቧራ ናት። ሚልክዌይ ጋላክሲ ውስጥ ሶላር ሲስተም አለ፣ ብናኝ አቧራ ነው። ሶላር ሲስተም ውስጥ ፀሐይ አለች። ፀሐይ ከሶላር ሲስተም ስታይ ብናኝ አቧራ ናት። መሬታችን ደግሞ ከፀሐይ ስትታይ አንድ ሌላ ብናኝ አቧራ ናት። ላይክ ፀሐይ ይሄ ሁሉ ከሆነች መሬት ከዚህ አትበልጥም። ከዚህ ፀሐይ ስታያት ትንሽ ኳስ ትመስላለች አይደል? ከፀሐይ መሬት ስታያት ብናኝ አቧራ ነው፣ ፈልገህ ነው የምትታየው። መሬት ውስጥ ደግሞ ኢትዮጵያ ብናኝ አቧራ ናት። ኢትዮጵያ ውስጥ አዲስ አበባ ስትበሩ አይታችኋል አይደል? ብናኝ አቧራ ናት አይደለች? አዲስ አበባ ውስጥ ደግሞ ባታ ህንጻ ብናኝ አቧራ ነው። ባታ ህንጻ ውስጥ እኔ ብናኝ አቧራ ነኝ። ግን ፈጣሪ ድንቅ ህይወት እንድኖር መብት ሰጥቶኛል። ስለዚህ ጧት ተነስቼ ብጸልይ ባመሰግን ለፈጣሪ የሚጨምርለት የለም። ምስጢሩ ለማን ነው? ለኔ ነው። ጧት ተነስተህ ቀንህ በጸሎትና በምስጋና ስትጀምሮ ወደ ጣጣ አትሄድም። ሰው ቀኑ በጸሎትና በምስጋና ካልጀመረ ምን ነው የሚያደርገው? ይነሳልና ይሄዳል። ዛሬ ደግሞ ቤት ኪራይ ደርሰዋል፣ አመት በዓልም ደርሰዋል። በግ ስንት ነው የገባው? ያ ጨቅጫቃ ሰውዬ ደግሞ አለ ድክም ብለ አሞኛል። ደግሞ ዝናቡ ጉንፋን ያልያዘው ሰው እኮ የለም። ይሄ አቢ የሚሉ ሰውዬ ምንትናስ ምንድን ነው ያለው? ጆ ባይደንስ የሚመለከትህ የምትደርስበት ማትደርስበት እንዴት አታብድም? እንዴት አይደብርህም? እንዴት አይደብርህም? ማለት የምትፈታው ማትፈታው የሚመለከትህ የማይመለከትህ። ትናንት ወደ ቤት ስትገባ መንገድ የዘጋብህ ሰውዬ አልፎ አልኮ ግን እሱ ማስታወሰህ ቅጥል ትላለህ። ልማድ ሆነ በኋላ መቃጠል። አሁን መኖር አያስፈልግም። ህይወት አጭር ነው። 1000 ዓመት ብተኛስ ሞት ይሻላል እኮ። አሁን ሞት ይሻላል ስትል በአፍ ስታወራ እዚህ ባለሙያዎች አሉ። በአፍ ስታወራ ጆሮህን ይሰማዋል፣ ሴልስ ይሰማሉ፣ ብሬን ኒውሮንስ ይሰማሉ። ይሄ ሰውዬ መሞት ነው የሚፈልገው ይላልና መዳከም ይጀምራሉ። ድንገት ሀሳብህ እንዳትቀይር በዛን ቀን አትሞትም፣ ግን መዳከም ይጀምራሉ። ላይ ጉንፋ ምናምን ይዛል። ማንኛውም እዚህ ያለ ሰው ሁሉ ሰው በየራሱ ችግር አለው አይደል? ሰዎች መጥተው ምን ነው ዳዊት 2 ደቂቃ 5 ደቂቃ ችግር ይልንገር ይልኛል። ቆይ እኔም ለምን 5 ዓመት ሙሉ የተፈተንከው ፈተና ለእኔ በ5 ደቂቃ አታስረዳኝም? ብዙ ሰው ደስ የሚለው ምንድነው ችግሩ ሲናገር አዲስ ሰው ካየ አሁን እንግዳ አለኝ። እኔ አሁን ለምሳሌ ዶክተር አብርሃም አለ። ዶክተር አብርሃም ችግሬ እኮ ምስኪን ይለኛል፣ ደስ ይለኛል። ቅልል አለኝ፣ ነገርኩት፣ ሁሉ ወጣልኝ። አሁን ችግርህ ስትናገር ሰዎች ምስኪን ነው የሚሉ አይደል? አንዳንድ ሰዎች ይጽናኑብሃል። ማለት ከብዳቸው የነበረ ችግራቸው ማለት ነው። ሄደህ አጋንነህ የሆነ ችግር እኮ ትጨማምርበታለህ። 5% የመጀመሪያ ያገኘው ሰው 5%፣ ሁለተኛ 15%። ሳምንት ሙሉ ችግርህ ስትናገር ታሪኩ ይቀየራል እና ሌላ ሰው ስትነግረው አቤት እኔ ይሻላለሁ ተመስገን ነው የሚለው። ግን ደስ እንዲልም ምስኪን ይላል። ወጣልኝ። ፖይንት ምንድን ነው? ሰው ሄደህ የምታወራ ሰውየው ችግሮ አይፈታልህም አይደል? ምስኪን ሊልህ ነው። ስለዚህ አንዴ እስከ ምስኪን በላት ለራሳችን አይሰማም። በቃ ማለት ስለዚህ ነው። አሁን ችግሩ አለ፣ ግን ለሁሉም ችግር ደግሞ ምን አለው? ስለዚህ መፍትሄው ላይ ብናተኩር አይሻልም? ዛሬ መፍትሄው ላይ ከሰራሁ ነገ ከሰራሁ ከነገ ወዲያ ላይ ይፈታ ይችላል። እዛ ላይ ከቀጠልኩ ግን በወር 2 ወር 1 ዓመት መፍትሄው ላይ አልደርስም። ስለዚህ ምስኪን የተባልኩ መሞት ይሻለኛል ወይስ መፍትሄው ላይ ተገኝቼ የምፈልገው ህይወት ብኖር? ስለዚህ ጠዋት ተነስታችሁ ችግሩ
ጠዋት ተነስታችሁ ችግሩ አታስቡ። ጠዋት ተነስታችሁ ቀናችን በምን ነው የምንጀምረው? በጸሎትና በምስጋና። አሁን ምስጋና ማለት ምን ማለት ነው? አንድ ሰው የመጣና ዳዊት 1 ሚሊዮን ከሰርኩ አለ። ተመስገን በል አልኩት። እንዴ 1 ሚሊዮን ከሰርኩ ስልህ ተመስገን በል ትለኛለህ? አዎ። ለምን? እንኳን 2 ሚሊዮን አልከሰርክ። ምክንያቱም ከኔ 5 ሚሊዮን ነው የከሰርኩ። አሁን 1 ሚሊዮን ስትከስር ደስ አይልም፣ ግን ከሱ የባሰ አለ። ዛሬ ቅጥል ያደረህ ችግር ትኩረቱ ስላያደረግክ እንጂ ከሱ የባሰ ችግር አለ። አይደለም እንዴ? ጓደኛ ያናደደኝ፣ አንድ ጓደኛ ነው ያደደ ነው፣ 2 ናቸው። ተመስገን እንኳን 3 አላቃጠለም ማለት ፋይንድ አ ዌይ። ባለፈው ወረዳ አንድ ልጅ ዳዊት ሳምንት ሙሉ ይሄ ወረዳ ተጠበቁ። ተመስገን በል። ለምን? እንኳን 2 ሳምንት አላስጠበቁ። አሁን ምስጋና ያለህ በረከት ማየት ማለት ነው። ማማረር ያለህ ችግር ማየት ማለት ነው። ባለፈ ስላጭ መብራት ጠፋና ላጭ አደረኳት፣ ደም ፈሰሰ። ምን ያልኩት? ተመስገን። ለምን? ለመረጋጋት። መብራት ኃይል የሚሉት ብዬ ሳምና ብወረውሮ ያንሸራተኛል፣ እወድቃለሁ፣ ሌላ ዳሜጅ አመጣለሁ። አሁን ተመስገን የምትለው ችግሩ ደስ ብሎሃል ማለት አይደለም፣ ግን የባሰ ችግር አለ። አሁን በሀገራችን የባሰ ችግር የለም። አብዛኛው እዚህ ከአዲስ አበባ ነው አይደል? ከአዲስ አበባ ውጭ የመጡ ከፈተና የመጡ ሰዎች አሉ። እነሱ ብታወሯቸው ይነግሯቸዋል አይደል? አሁን አብዛኛው ማለት ነው ከ95% በላይ አዲስ አበባ ነው የሚኖረው። እየተፈተንክ ነው፣ በቤተሰብህም እየተፈተንክ ነው። ግን ሌላ ሰው የደረሰው አልደረሰም። ስለዚህ ተመስገን በል፣ ችግርህን ፍታ፣ ከዛ የአገርህን ችግር መፍታት ትችላለህ። ስለዚህ ቀናችን በምን ነው የምንጀምረው? ስለዚህ ስትነሳ ደስ ብለህ ነው የምትነሳው። ስትሄድ ደስ ብለህ ነው የምትሄደው። ከቤት ስትወጣ ማንም ምክንያቱ ሰላም ነህ፣ የውስጥ ሰላም አለ። ሁሌም ነግራችሁ ታሪክ አለ። ከቤት ስወጣ አንድ ጊዜ ብዙ አልነዳም፣ አንድ ጊዜ የነዳሁ ያለው አንድ ሰው መኪና ማዘር ቸግሮት ይመላለሳል፣ ወደፊት ወደኋላ፣ ወደፊት እኔ ሙዚቃ የሰማው ረጋ ብዬ እጠብቀዋለሁ። ከኋላ አበዱ ቢብ ያደርጉልታት እና በስንት መከራ 8 ጊዜ ተመላልሶ አዞረና መኪናውን አቆመ። ለምን? ለነገር ሊሳደብ ማለት ነው። አሁን ለሁሉም ለመስደብ ከባድ ስለሆነ ለሁሉም ወክለው እኔን መስደብ መረጠ ማለት ነው። መስታወት ከፍቶ ብሎ ሊሰድብ ሲፈልግ እኔ ረጋ ብያለሁ እና እንዴት ይስደበኝ? በዛ ቀን የተማርኩት ምንድን ነው? የምትሰደበው የሚሰደብ ፊት ካለህ ነው። የምትሰደበው የሚሰደብ ፊት ካለህ ነው። ይጋረት እዚህ ስትሆን እዚህ ሁን፣ ጠዋት ስትነሳ እዛ ሁን። ያለህ በረከት ቁጠር። ያለህ በረከት ችግር በዝቶብሃል። አይ ነው ችግሩ የሚፈታ ችግሩ በማማረር አይደለም። በምን ነው የሚፈታው? በማመስገን። ምን ነው የምታመሰግነው? ምንም ነገር ባይኖርህ ጉድጓድ ውስጥ ብትሆን፣ በችግርና ፈተና ውስጥ ብትሆን አንድ ጥያቄ ብቻ ልጠይቅ። በህይወት ነው ያለው? አጠገባቸው ያለ ቼክ አድርጉ። ቼክ እስከ በህይወት ነው ያለው ወይ? አሁን ከህይወት የሚበልጥ ነገር አለ? ከህይወት የሚበልጥ ነገር አለ ወይ? ታዲያ ማለት ያልገባው ሰው አይገባው። አሁን ለምሳሌ አንድ ሰው ይህ 10 ሚሊዮን ከወሰደብኝ ሞት ይሻለኛል ምናምን የሚል መጠን አፍንጫው እንደዚህ ብንይዘው ማለት ነው 1 ደቂቃ 2 ደቂቃ ገድልሃለሁ ብለህ ብንይዘው እንዴ መኪና ወሰዱት ነው የሚለው ወይ 10 ሚሊዮን ወሰዱ ነው የሚለው አይደለም እንዴ? ከህይወት የሚበልጥ ነገር አለ ወይ? በአፍንጫ ትንፋሽ ካለ ዛሬ በህይወት ካለ የተፈጠረው ችግር አትፈታው? ትፈታዋለህ። ህልምህን አታሳካም? የተሻለ ደረጃ አትደርስም? ህይወትን አትቀይርም? ቤተሰብን አትቀይርም? ስለዚህ በአፍንጫ ትንፋሽ አለ፣ በህይወት ነው ያለው። ከህይወት የሚበልጥ ነገር አለ። ስለዚህ ለመደሰት በቂ ምክንያት አይደለም። አሁን ይሄ እንትን ነው ትምህርት ምናምን አይደለም፣ እውቀት ምናምን ኖትቡክ የሚጻፍ አይደለም። ነገ ጠዋት ስትነሳ አውቶማቲካሊ ይሄ ነው ፊትህ። እንደዚህ ካልሆነ ምን ነው የምታደርገው? ቼክ ታደርጋለህ። ቼክ ልማድ ነው። አሁን ቤት ሄዳችሁ ድሪምስ ሄድን ህልም ተማርና ቤት ሄዳችሁ የተማራችሁ ታሳያችሁ። ሰላም ሆናችሁ ግቡ ቤታችሁ። አሜዚንግ ተማርን አትበሉ። ቤት ሄዳችሁ ሰላም ሆኖ ቤት ስትገቡ ደስ ይበላችሁ። ምክንያቱም ሁሉ የሚለው ነገር አለ። በቀን ስንት ሰው ነው የሚሞተው? አይሰማም። 300 ሺህ። እነዚህ 300 ሺህ በቀን የሚሞቱ 200 እስከ 300 ሺህ በቀን የሚሞቱ 200 300 ሺህ ማለት ነው። ደብዳቤ ተጽፎላችኋል?
ኢሜል ተልኮላቸዋል? አልተላከላቸው። በህይወት እንኖራለን ብሎ የሚያስቡ የነበሩ ሰዎች ናቸው አይደል ህይወት ያቋረጡ። እኛ ግን በህይወት ነው ያለነው አይደል? ከሞቱ ሰዎች አይደለንም አይደል? ቤት ስንገባ አንድ 50 ሺህ ሰው ይሞታል። ስለዚህ ቤት በሰላም ከገባ ተመስገን አይደለም? ምንም ባይስተካከል እዳ ውስጥ ብትሆን ጣጣ ውስጥ ብትሆን ተመስገን አይደለም ወይ? ነገ ጠዋት ከተነሳ ስትነሳ አላልኩ ዋስትና አለ እንዴ ነገ ጠዋት እንደምትነሳ አይደለም። ስለዚህ ነገ ረጅም እድሜ ልትኖር ነው የምፈልገው፣ ግን እንደምንሞት እንዳንረሳ። ምክንያቱም ብዙ ሰው ሌላ ሰው የሚሞት ነው የሚመስለው። ነገ ጠዋት ከተነሳ ትልቅ በረከት ነው አይደለም? አዎ ሀብታም አልሆንክም፣ የምትፈልገው መኪና አልገዛህም፣ ችግርህ አልተፈታም፣ ግን ነገ ጠዋት መነሳትህ ትልቅ በረከት ነው አይደለም? በቃ ቀን እንዴት ነው የሚጀመረው? አሁን በየቀን እንደዚህ ካደረግ ምንም ነገር ሳይስተካከል አንተ ተስተካክለሃል። አንተ ስለተስተካከል ሌላው ነገር መስተካከል አለበት። አሁን ባለህ ነገር ሰላም ካልሆንክ ሌላው እንዴት ሰላም ይሆናል? ባለፈ ሰላም ሚኒስተር ስልጠና የሰጠን ነበር። ሰላም ሀገሪቷ ከባድ ነው ምናምን። ሰውዬው አልኩት አንተ መጀመሪያ ሰላም ነህ? ልቀቅ ማለት አገርህ መቀየር የምትፈልግ ከሆነ አገርህ ሰላም ማድረግ የምትፈልግ ከሆነ ማን ነው ሰላም መሆን ያለበት? ሚስትህ ሰላም እንድትሆን ከፈለግ ማን ነው ሰላም መሆን ያለበት? ብዙ ሰው ሚስቱ ሰላም እስከምትሆን እየጠበቀ ነው። አንተ ራስህ ሰላም ሆን፣ ከዛ እሷ ሰላም እንድትሆን ትረዳለች። ትስማማላችሁ? አትስማሙ? የስ አንድ ሰው ከጎደለ ቤት ይጎድላል አይደለ? ማንም ሰው እንዳትተው። ለጎል ተዘጋጅ። ሌትስ ጎ ከሞን ከሞን። መታ መታ። እንደዚህ እንደዚህ። እጁ ያልቀላ ሰው ከዚህ ቤት አይወጣም። ከሞን። እሳት 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 እሳት። 1 2 3 ጎ! ማታውቁ ሰዎች ካላችሁ ዲጄያችን እብድ ነው። ሙዚቃ ከጀመረ አያቋርጥም። ይሄ ቶፒክ አይ ላቭ ኢት። ከዚህ ቀጥለው አንድ ማወቅ ያለብን ሰላም ከሆንክ ደስተኛ ከሆንክ አት ዘ ሴም ደግሞ ስኬታማ መሆን አለብህ። አሁን ስኬት ምንድን ነው? እሺ ስኬት ምንድን ነው? ያሰብከውን ጎል በትክክል መፈጸምና በሱ መርካት ብዬ ነው የማስበው። ቢዩቲፉል ዋን። አላማህን ማሳካት፣ ያለምክበት ቦታ መድረስ። ቢዩቲፉል። እባካችሁ አመስግኑልኝ። ሁሉ ሰው ስኬት በራሱ የሚገልጽበት መንገድ አለ። ሁሉም መልስ ለራስ እስከሰራለት ድረስ ትክክል ነው። ድሪምስ ስኬት የምንገልጽበት የራሳችን ለየት ያለ መንገድ አለ። የራሳችን ሳይሆን ጥናት ላይ የተመሰረተ ነው። ኤርል ናይቲንጌል ከስንት ዓመት በፊት ይሰድ ሰክሰስ ኢዝ አ ፕሮግሬሲቭ ሪያላይዜሽን ኦፍ አ ወርዚ አይዲያል። ይሄ አሁን ሰፊ ሀሳብ ነው፣ በክላስ ነው የምንገልጸው። ዛሬ እሱ ለመግለጽ ጊዜ የለም፣ ግን እሱ በቀለል ያለ በአማርኛ ስንገልጸው ስኬት ማለት 3 ነገር ነው። መጀመሪያ የት እንዳለህ ማወቅ፣ ሁለተኛ የት መሄድ እንደምትፈልግ መወሰን፣ ሶስተኛ ካለህበት ተነስተህ ወደምትፈልገው መሄድ። ይሰማል አይደል? እስከ ታግዙኝ ያላችሁ ስኬት ማለት ስንት ነው? 3። እንደዚህ በሉ። የሰማነውን ረሳዋለን። አክሽን። ኦኬ። መጀመሪያ የት እንዳለህ ማወቅ፣ ሁለተኛ የት መሄድ እንደምትፈልግ መወሰን፣ ሶስተኛ ቢዩቲፉል። ቀላል ነው አይደል? ታዲያ ስኬት ይህን ያክል ቀላል ከሆነ ለምን ነው ብዙ ሰው የሚከብደው? ለምንድን ነው ስኬት እነዚህ 3 ነገሮች ብቻ ሆነው የሚከብደን? ምክንያቱ አብዛኛው ሰው የት እንዳለ አያውቅም፣ የት መሄድ እንደሚፈልግ አይወስንም። ስለዚህ ከየት ተነስቶ ወዴት ይሄድ? እየሄደ ነው፣ ግን ከየት ወዴት? አሁን አንድ ሰው የት እንዳለ ካላወቀ ደውሎ ሄሎ ሄሎ ወደ አንተ መምጣት ፈልጌ ነበር፣ የት ነህ? እኔ እንጃ፣ መብራት አለ፣ ፎቅ አለ። ምን ይባላል ፎቁ? አላወቅኩም። ሰው ጠይቅ። ሰው መጠየቅ አይመቸኝም ማለት ሰዓት ስለሌለ እንጂ በደንብ አንድ ሰው እዚህ ቴስት አድርግ ነበር። አንድ ሰው የት እንዳለ ካላወቀ እንዴት ትረዳዋለህ? ብዙ ሰው የት እንዳለ አያውቅም ብቻ ሳይሆን የት እንዳለ ለማወቅ ጥረት አያደርግም። አሁን በቦታ አይደለም ብሎ ያለው
በቦታ አይደለም የምለው ያለው። በገንዘብ የት ነው ያለው? በመንፈሳዊነት የት ነው ያለው? በጤንነት የት ነው ያለው? በቤተሰብ የት ነው ያለው? በስራ በትምህርት የት ነው ያለው? ገቢ የቱ ጋር ነው? መዝናናት የቱ ጋር ነው? አብዛኛው ሰው የት እንዳለ አያውቅም። ዶክተር አብርሃም ስትልኝ የት ነው ያለው? ቦታውን አላውቀውም። የት አለ ይመስላል? አዲስ አበባ አዲስ አበባ የት? አንድ አዳራሽ ውስጥ አንድ አዳራሽ ውስጥ። ስለዚህ ሰውዬው እዚህ ቁጭ ብለዋል። አሁን ይሄ ሰውዬ ማለት ነው የት እንዳለ ያላወቀ ወደ አንተ መምጣት ፈልጋለሁ፣ ወደ እኔ መምጣት ብትፈልግ እኔ አሁን ለምሳሌ ኤርፖርት ብሆን ጠይቀኛል። አንተ ኤርፖርት፣ እኔ ኤርፖርት ነው ያለው፣ እኔ እዚህ ነኝ። አንተ ወደ እኔ መምጣት ፈለግ፣ ደወልክልኝ። እሺ ዳዊት ወደ አንተ መምጣት ፈልጌያለሁ በለኝ። እሺ ዳዊት ወደ አንተ መምጣት ፈልጌያለሁ። የት ነህ? ቦታውን በትክክል አላውቀውም። አዎ በትክክልም በስህተትም አታውቀውም። የት እንዳለ ካላወቅ እንዴት ነው የምጠቆምህ ወደ እኔ እንድትመጣ? አንድ ሰው የት እንዳለ ካላወቀ፣ መነሻው ካላወቀ ከየት ነው የሚነሳው? ማለት እኔ ዳዊት ድሪምስ ነኝ። እኔ ማስተምረው የት እንዳለህ ሳይሆን የት መሄድ ትፈልጋለህ፣ ህልምህ ምንድን ነው ነው። ግን ብዙ ጊዜ ስለ ህልም ሳስተምር የአብዛኛው ሰው ችግር ያየሁት አሁን የት እንዳለ አያውቅም። የሚያውቅ ነው የሚመስለው እንጂ አያውቅም። አሁን ዞላችንም አንድ ቦታ ህልና ስለትን ሄደን የት ነው ያለ ነው እንደዚህ ቦታ ላይ ስንተኛ አልኩት፣ 3ኛ አለ። የነበርነው መሬት ላይ ነው። አሁን የዛ ቢሮ ኃላፊ 4ኛ ፎቅ ነው ቢሮ። አሁን እሱ ና ቢለው ስንተኛ ነው ቢለው 3ኛ ነው የሚለው። ስለዚህ አንድ ወደ ላይ ና ይለዋል። ግን አክቹዋሊ ያለ የት ነው? ስለዚህ ቢመጣ ስህተት አይሆንም። የት እንዳለ ካላወቅ ከየት እንደምትነሳ አታውቅም። ስለዚህ የትም መድረስ ብትፈልግ መጀመሪያ ማንኛውም ሰው ጠቁም ሲላችሁ መነሻው ነው የምትጠይቁት አይደል? ስለዚህ መጀመሪያ መነሻችን ማወቅ ያለብንም። ስለዚህ እኔ ጥያቄ መንፈሳዊነት የት ነው? ጤንነት የት ነው? ቤተሰብህ የቱ ነው? ቤተሰብ ስትገባ እረፍት ነህ ማለት ስትገባ ቤት ደስ ነው የሚላቸው? መስሪያ ቤት ስትገባ ደስ ነው የሚላቸው ወይስ ጦርነት ነው? ትምህርትስ ሁሌ ታጠናለህ ወይስ ትምህርት እንደጨረስክ ማንበብ አቁመሃል? ዱ ዩ ስተዲ? የ21ኛው ክፍለ ዘመን ምሁር መማር ያላቆመ ሰው ነው አይደል? መማር ካቆምክ ምሁር አይደለም። ሙያስ፣ ሀብትስ፣ መዝናናትስ፣ ሎጂክስ፣ ኤቭሪቲንግ ህልምስ የቱ ጋር ያለው አሁን? ሶ that's the first thing እዚህ ያልተጻፉ ማለት በዚህ ህይወት መኖር ያልቀረ ድንቅ ህይወት መኖር አለብህ አይደል? አሁን ሰላም ነህ ማለት አሁን እዚህ ክላስ መጥተህ ለማስመሰል ሞቲቬሽን ስትሰማ በእሳት ለመሆን ሳይሆን እንደ ሰው ውስጥ ሰላም ነው ወይ? አሁን በውስጥ ችግር የለም እያልኩ አይደለም። ውጭ ልናስተካክለው እንችላለን፣ ግን ውጭ 100% አንቆጣጠረው። ኢትዮጵያ 100% አንቆጣጠራት። ሚስትህ 100% አትቆጣጠራትም። ባልሽ 100% አትቆጣጠሪም። ልጆችህን 100% አትቆጣጠርም። አሁን እነሱ ለመቀየር ራስህን ትቀይራለህ፣ ግን ውጭ ተወውና ውስጥህ ሰላም ነው ወይ? ውስጥህ እረፍት ነው ወይ? ውስጥህ እንደምትፈልገው ነው ወይ? የቱ ጋ ነው ውስጥህ? አሁን እዚህ ጋር ጎል፣ እኔ ድንቅ ነኝ፣ አንቺ ድንቅ ነሽ፣ እኛ ድንቅ ነን፣ ትልቅ ህልም አለ፣ ህልሜ ይቻላል፣ የስ አም አሜዚንግ፣ እኔ ድንቅ ነኝ ትላለህ። ከዛ ቤት ስትሄድ ደግሞ ወረኛ አርፈህ ቁጭ በል አንተማ ሰበኛ ሲሉ እዚህ ስትመጣ ድንቅ፣ ቤት ስትሄድ ሰበኛ ትሆን ከሆነ ማን መሆንህ አላወቅም፣ የት እንዳለህም አላወቅም። ስለዚህ ሁሉ ነገር ትተህ ራስህን ብትፈትሽ አይሻልም? አሁን የቱ ጋር ነው ያለው? ስንት ሰዓት ነው የምነሳው? ስንት ሰዓት ነው የምተኛው? ስንት ሰዓት ነው ስፖርት የምሰራው? ስንት ሊትር ውሃ ነው የምጠጣው? ስንት ሰዓት ነው ቁርስ የምበላው? ስንት ሰዓት ነው የምጸመው? ስንት ሰዓት ነው ቢሮ የምገባው? ቢሮ ከገባው ውጤታማ የሚባል ስራ ስንት ሰዓት ነው የምሰራው? ዩቲዩብ ምን ያክል ነው የማየው? ፌስቡክ ምን ያክል ነው የማየው? ቲቪኤስ የት ነው ያለው? አብዛኛው ሰው በአጋጣሚ ነው፣ ሁሉ ነገር በአጋጣሚ።
ሞባይል ጊዜ ካገኘ ሞባይሉ አብዛኛው ጊዜ የምጠይቀው ጥያቄ ስንት ሰዓት ነው የምተኛው ነው። 8 ሰዓት ይሉኛል። ስንት ሰዓት ትተኛለህ? እኔ 6 ሰዓት። ስንት ሰዓት ትነሳለህ? 11 ሰዓት። ታዲያ ከ6 ሰዓት እስከ 11 ሰዓት ስንት ሰዓት ነው? 5 ሰዓት። የምተኛ የሚመስልህ 8 ሰዓት ግን የምተኛ ያለው 5 ሰዓት። ስለዚህ ለምን አይደክምህም? በስነ ስርዓት እንቅልፍ እያገኘ አይደለማ። በአጋጣሚ ነው የምተኛው፣ በአጋጣሚ ነው የምትነሳው። አሁን ጠዋት ስትነሳ ቀንህን ይጀምራል፣ ስተኛ ቀንህን ያልቃል። ቀንህን የሚጀምርበት ቀንህን የሚያልቅበት ካልተቆጣጠርክ አሁን እንደ ሮቦት 4 ሰዓት ሆኜ ተኝቻለሁ፣ 12 ሰዓት ሆነ 11 ሰዓት ተነስቻለሁ አይደለም። ግን ሰውነት ስንት ሰዓት ቤት እንደሚገባ ያውቃል፣ ስንት ሰዓት እንደሚተኛ ያውቃል፣ ስንት ሰዓት እንደሚነሳ ያውቃል፣ ስንት ሰዓት ስፖርት እንደሚሰራ ያውቃል፣ ስንት ሰዓት ቁርስ እንደሚበላ ያውቃል። ይህ የማታውቅ ከሆነ ሰውነት ጭንቀት ውስጥ ነው። አሁን ልንተኛ እንሆናለን ወይስ ቃና ነው የምናየው? ግራ ነው የሚገባው። አሁን ልንበላ ነው፣ ስንት እንደምንበላ እናቅም። በቃ ጨጎራ ምናምን እንደጠበቁ ነው። አሁን ደግሞ እኔ በላ ይሆን ማለት ለሰውነት ጭንቀት ነህ፣ ለቤተሰብህን ጭንቀት ነህ። ቤት ስትገባ አንዴ ደስተኛ አንዴ የምታኮርፍ ከሆነ ስትገባ አቤት ትናንት ደስተኛ ነበረ፣ ከትናንት ወዲያ ተቃጥሎ ነው የመጣ፣ ዛሬስ እንዴት ይሆን? ጭንቀት አይዛቸው አንዳንድ ሰው የት ነው ያለው? አሁን ምንድን ነው ሰው በራሱ ተስፋ ቆርጧል። ስንት ሰዓት እንደሚተኛ አያውቅም። አላርም ሲጮህ በስንት መከራ ስኑዝ አድርጎ ነው የሚነሳ። ፈራርሰዋል። እስከዛ ስትነሳ ዝም ብለህ አርፍደህ ከተነሳ ተፈራርሰሃል። ሙሉ ተስፋ እምነት የለም። ሽንት ቤት ስትሄድ ወረፋ ነው። ሁሉ ሰው ተነስተዋላ። በዛ ሰዓት 11 ሰዓት ከተነሳ ወረፋ የለም። አማረህ እኔ እስከ ውጭ ቶሎ። ከቤት ስትወጣ ታክሲ ወረፋ ነው፣ ነዳጅ ወረፋ ነው፣ ሁሉ ነገር ወረፋ። ተራ ሰዎች በሚነሳበት ሰዓት የምትነሱ ከሆነ ወረፋ ነው መንገዱ። ድንቅ ሰው ተነስቶ ክፍት ነው መንገዱ። አሁን ቢሮ ትገባል፣ ቁርስ አልበላም፣ ሽልክ ብለህ ቁርስ ፍለጋ ትሄዳለህ። አሁን ህይወትህ ምንም የሚያዝ ነገር የለው። ከዛ ሰበር ዜና ስታይ ትነቃለህ። ይህ አቢ እኮ አይሰማም። እንደዚህ ቢያደርግ ኖሮ አሁን አቢ የምታማክረው ያለህ ለአቢ የሚሆን ምክር ስላለ ሳይሆን የራስ ህይወት ስልችት ስላለ ትንሽ ፈታ የምትለው ሌላ የሚከሰሰው ስታገኝ ነው። አሁን እኔ ፖለቲካ አይደለም፣ ስለ ፖለቲካ የማውቀው ነገር የለም፣ ስለ ፖለቲካ ኮመንት የማድርገው ነገር የለም። ዶክተር አብይ እንደ ኤግዛምፕል የምጠቀምበት ያለሁ ሙሉ ቀን ስለ ዶክተር አብይ ስለ ጆ ባይደን ስለ ሚስትህ ምናምን ኮመንት የምትሰጠው እነሱ እንዲቀየሩ ፈልገ ሳይሆን የራስህ መጀመሪያና መጨረሻ ስላጣህበት ነው። ሁሉም ዴይ ኦፍ ስጣቸው። ዛሬ ቤት ሄደ እስክርቢትና ወረቀት ይዘህ ራስን ፈትሽ። የት ነው ያለው? ስንት ሰዓት ነው የምነሳው? ስንት ሰዓት ነው የማነበው በቀን? ስንት ሰዓት ነው አእምሮዬ የማሰራው የማስበው? ቼክ። ህይወትሽ ቼክ ካላደረግ ምን ነው ቼክ የምታደርገው? ህይወትሽ ክቡር ነው አይደል? አሁን ህይወትሽ የምታከብሪ ከሆነ የት እንዳለ ጊዜ ወስደሽ መፈተሽ የለብሽም? በቃ አሁን የት እንዳለ ስትፈትሽ እውነቱን ታውቀዋለህ። እውነቱን ተቀበለው። መጥፎ ሊሆን ይችላል። ራስን ስትፈትሽ ራስህ ሰበበኛ ሆነህ ልታገኛ ትችላለህ። ራስን ስትፈትሽ ራስህ ወረኛ ሆነህ ልታገኛ ትችላለህ። ራስን ስትፈትሽ ራስህን ቀልደኛ ሆነህ ልታገኛ ትችላለህ። ግን ተመስገን ማለት ምን ማለት ነው? ከዚህ የባሰ መሆን እችል ነበር፣ ግን እንኳን እዚህ ሆንኩ አይደለ? ስለዚህ ራስህን እንደ ራስህን ተቀበላት ሳታሻሽን። አሁን ምን ሆነሃል? የት እንዳለህ አውቀሃል። አብዛኛው ሰው ስኬታማ ሆነው ጊዜ ወስዶ ራሱን አይፈትሽም። ፈትሸው ውጤቱ አይቀበለው፣ የሆነ ሰበብ ይለጥፍበታል እና ተቀበለው። በቃ ሆነዋል አይደለ? የሆነው አይሰማም። የሆነው ተመስገን። አሁን ወደፊት፣ አሁን ወደ ላይ። ስለዚህ ውጤቱ ራስህን ፈትሽ፣ ውጤቱን ተቀበልና ተመስገን በል። በሱም ደስ ይበልህ፣ ባለው ውጤት ደስ ይበልህ። ደስታ ነገ የሚመጣ አይደለም። አዲስ ዓመት የሚመጣ ደስታ የለም። ይሄ ጊዜያዊ ደስታ ጭፈራ ቤት ሄደም ይመጣል፣ ሰክረህም ይመጣል። ዘለቄታነት ያለው ደስታ አለ አይደል? ይሄ ሁሌ በቃ ስቴት ምርጫ ነው። ባለህ ነገር የምታመሰግን ከሆነ ከትንፋሽህ ጀመር። ብዙ ከሆነ ያለ ገንዘብ ባይኖርህ ምናምን ትንፋሽ አለ፣ እጅ አለ።
እስከ ቼክ ይደረግ እጃችሁ። ይሄ እኮ ተአምር እኮ። የትኛው ኮምፒውተር ነው እንደዚህ የሚያደርገው? እግራችሁ እስከ እንደዚህ ሰው እንዳትመቱ ግን እንደዚህ ብሎ መራመድ እኮ ተአምር እኮ ነው። ይሄ እኮ ህፃን ልጅ አልተማረውም አይደል? እንደዚህ ብለን መራመድ። ዓለማችን ክብ ናት፣ እንደዚህ ናት፣ እንደዚህ ነው ያለ ነው። ተንጠልጥለን እና እንሄዳለን። ዋይፋይ እኮ ነን። እኔ ያወራው ነው እየሰማችሁ ነው አይደል? ዋይፋይ እኮ ነን። እኔ ዋይፋይ ስፒከር፣ አንተ ዋይፋይ ሪሲቨር። ተአምረን አይደለንም? አዎ። ከዛ አግብተሃል፣ ልጆች አሉ፣ ያለህ ተመስገን። አባትህ አለ፣ እናትህ አለች፣ ባለው ተመስገን በል። አገር አለ ተመስገን፣ ከተማ አለ ተመስገን፣ መብራት አለ ተመስገን፣ ውሃ አለ ባለን በረከት ተመስገን፣ ስራ አለ ተመስገን። ግን እኮ 1 ሚሊዮን ከስሬያለሁ፣ እንኳን 2 ሚሊዮን አልከሰርክ። ግን እኮ እንደዚህ ሆኗል፣ እንኳን እንደዚህ ያልሆነ። ጥበብ ነው ይሄ ጥበብ። በቃ ሰላምን ተጠብቋል። ደስ ይበልህ። ስለዚህ ከደስታ ቀጠሮ አትያዙ ነው ምሎ ያለው። ብዙ ሰው ከደስታ ቀጠሮ። አንድ ጓደኛ ለ5 ዓመት ሙሉ ጠብቆ ቆንጆ መኪና ገዛ። እቺ መኪና ልግዛ እንጂ ደሰታለሁ። መኪና መግዛት አለብህ፣ ግን እቺ መኪና ልግዛ እንጂ ደሰታለሁ አለ። ገዛ። 5 ዓመት ሙሉ ተሰቃይቶ ገዛ። ከገዛ በኋላ መንገድ ላይ የሄደማ ያውቀው ሰው ቢፕ ቢፕ፣ ሄሎ መኪና ገዝተናል። ሳምንት በቃ እሱ ብቻ ሳይሆን ሁሉም መንገደኛ ተደሰተ ለሳምንት። አሁን ተመልሰዋል ወደ መደበኛ ፊት፣ ወደ ዲፎልት። አሁን ቤት እስከሚገዛ የጠበቀ ነው። አሁን አስበውና መኪና እስከምትገዛ 5 ዓመት ሙሉ ጠብቀህ ተሰቃይተህ ከ5 ዓመት በኋላ ባትደሰት፣ ቤት ከገዛ በኋላ ማለት ደስታ በመኪና ቢመጣ ሁሉ ባለ መኪና ይደሰት ነበር። ደስታ በቤት ቢመጣ ሁሉ ባለ ቤት ይደሰት ነበር። በትዳር ቢመጣ ሁሉ ባለ ትዳር ይደሰት ነበር። ደስታ በፎቅ ቢመጣ ሁሉ ባለ ፎቅ ይደሰት ነበር። ባለ ፎቅም ላይ ይደሰት ይችላል። ምን እየጠበቀ ነው? 2ኛ ፎቅ። ደስታ በ2 ፎቅ ቢመጣ ደስታ አሁን ባለ ተመስገን ማለት ነው። ተመስገን ግን አንረካም። ተመስገን ብለህ አትሞትም። ያለህ ተመስገን ብለህ ትቀበላለህ። ስኬት ማለት አሁን የት እንዳለህ ማወቅ፣ መቀበል፣ ማመስገን፣ መደሰት። ከዛስ እዚህ ያንተኛም ማለት 1 ሚሊዮን ከከሰርክ 10 ዓመት ሙሉ ተመስገን እንኳን 2 ሚሊዮን የከሰርክ እያልክ አትሞታም። ትልቅ ህልም ታልማለህ። ምናቤ የሚባል የአእምሮ መሳሪያ ያለን ሰዎች ታልማለህ። የት መድረስ እችላለሁ? ድሪምስ ምንድን ነው የምለው? ምን ይታያል? የዛሬ 1 ዓመት ምን ይታያል? የዛሬ 2 ዓመት ምን ይታያል? የዛሬ 5 ዓመት ምን ይታይሻል? ምንድን ነው ህልምህ? ምን ይታያል? ትልቅ ህልም ማለት ምን ይታያል? ምን ይታይሻል? የሚታያችሁ ነገር አለ አይደል? ዝም ብሎ ዝብርቅርቅ ያለ ነገር ሳይሆን እቺ ነገር ባሳካት ህይወቴ በተሻለ መንገድ መቀየር እችላለሁ። ቤተሰቤ የተሻለ መንገድ መቀየር እችላለሁ። ሀገሬ በተሻለ መንገድ መቀየር እችላለሁ። እኔ ይሄ ነው ያደረኩት። ከዚህ በፊት ግራ ተጋብቼ ነበር። አዲስ አበባ መጥቼ ካፌ ከፍቼ 5 ሚሊዮን ብር ስከስር ሙሉ ቀን ስጨነቅ ነው የምውለው። ከዛ በፕራክተር መጣና መጀመሪያ የት እንዳለ ፈትሽ። ስፈትሽ 5 ሚሊዮን ከስሬያለሁ። ድንግጥ ነው ያልኩ። ግን እውነት ማወቅ ነበረብኝ። በቃ ይሄ ነው። ከዛ ምን አልኩ? ትልቅ ህልም አለኝ። የት መሄድ እንደምፈልግ ወሰንኩ። እኔ ዳዊት ድሪምስ ነኝ። ኢትዮጵያና አፍሪካ የቀየርኩ ነው። 1 ሚሊዮን በወር እየሰራሁ ነው። ስንት ጦርነት ነው ያለፈ እችን ለማስቀመጥ። ሙሴ ነበረ። ሙሴ መጣሁና አሁን እንዴት አድርጌ በዛ ዘመን ከ7 ዓመት በፊት እንዴት አድርጌ መጥቼ ለሱ ማለት ሌላ ሰው አልጠይቅም። ሙሴ ግን ሰክሰስፉል የሆነ ሰው ነው። ስለዚህ ሌላ ሰው አልጠይቅም፣ እሱ ግን ጠይቀዋለሁ ብዬ ሄድኩ። ምን ነው ልጠይቀው የፈለኩ? ዱ ዩ ቲንክ እኔ በፐርሰናል ዴቨሎፕመንት 1 ሚሊዮን መስራት እችላለሁ ብዬ ልጠይቀው ነው ሄድኩ። ግን ደሱ ብዬ ከጠይቁ ይስቅብኛል። ማለት ይሄ ደግሞ እዳው ያልከፈለ ወረኛ ይለኛል አይደለ እንዴ ሙሴ? እና ሄድኩና ሪሰርች እየሰራን ነበረና አሁን ሪሰርቹ በዓለም በአፍሪካ ያሉ ሰዎች ስንት ሰዎች ናቸው 1 ሚሊዮን በወር የሚሰሩ አልኩት። ይህ ሌለ እኮ ነው የምንጠይቀው። በዛ ነው ስቲፒድ ኮሽን የምላችሁ እዚህ። ሙሴ መጣና ምን አለ ማለት እሱ የጠየቁት ነው የሚመልሰው አይደል? በሀገራችን ስንት ሰዎች ናቸው ከ1 ሚሊዮን በላይ የሚሰሩ አልኩት። 0.0000001 አለ። ሙሴ አይቻልም ብሎኛል ብዬ ተመልሻለሁ። ከዛ ግን ተመልሼ አስቀመጥኩ። ያደረኩት አሪፍ ነገር በሬዲዮ ሄድኩና 1 ሚሊዮን በወር እየሰራሁ ነው አልኩ። በቲቪ ሄድኩና 1 ሚሊዮን በወር እየሰራሁ ነው አልኩ። ከዛ እናቴ ደውለች፣ አንተ ሰውዬ ይሄ ትምህርት ምናምን እሺ
ቲቪ ወጣ 1 ሚሊዮን ምናምን እንዳትላለች። አሁን ዩቲዩብ ከሰማች ደግሞ ትገለኛለች። ሶ ኤኒዌይ አይ ዲሳይድድ ዳት አሁን እዚህ ነው ያለሁ፣ እዚህ ሰላም ነኝ፣ ግን እዛ መሄድ እፈልጋለሁ። እዛ እንዴት እንደሚኬድ አላቅም፣ ግን እዛ ለመሄድ ምን አድርጋለሁ? ወስኛል። እኔ ታይቶኛል። ምንድነው እዛ ጉድጓድ ውስጥ እያለሁ ሁሉ የማበድሩኝ ሰዎች መልሳለሁ፣ እዳዬ እከፍላለሁ፣ የእናቴ ህይወት እቀይራለሁ፣ የቤተሰቤ ህይወት እቀይራለሁ፣ እንደዚህ አድርጋለሁ፣ አቤል ሲነማ በወር 1 ያስተምራለሁ ብዬ አስቀምጫለሁ። ሲሆን ሲሳካ ያለምኩ አይደለም የሚሳካ። ምን ነው የሚለው ህልም ካርዱ? ህልምህ ይሳካል አይደለም የሚለው በህይወት ተአምር። እዚህ በየቀኑ እኮ ነው እዚህ ያለ ነው አይደለም እንዴ? እኔ ያለምኩት በወር 1 ነው። ሲሆን ግን አውቶማቲካሊ ነው የሆነው። ሲሆን ግን በየቀኑ ጠዋትና ከሰዓት ኤቭሪዴይ ታየኝ። አሁን እዚህ ያለ ሳየው አላምንም ማለት እዚህ ሁላችሁም እዚህ ያላችሁ ማቃችሁ ማላቃችሁ እዚህ ያለ እያንዳንዱ ሰው እኔ እንደዚህ ይሆናል ብዬ አላሰብኩም። ሲሳካ ያለምከው ሳይሆን ምን እናልማለን? ትንሽ ናት እውቀታችንና ከእውቀታችን ተነስተን ነው የምናልመው። ሲሳካ 100% ስትሰጥ ታምር ነው የምትመሰክረው። ስለዚህ እዛ ላንቺ ምንድን ነው ህልምሽ? ምንድን ነው? የት መድረስ ነው የምትፈልጊው? ማን መሆን ነው የምትፈልገው? ምን ማድረግ ነው የምትፈልገው? ምን ማሳካት ነው የምትፈልገው? ትልቅ ህልም አለኝ የሚል መጽሐፍ ያላነበበ ሰዎች አንብቱ። ይሄ ነው የሚበትነው። ትልቅ ህልምህ እንዴት አውጥተህ ታስቀምጠዋለህ? የኔ ስራ እሱ ነው። ህልም ድሪም ወስ ድሪም። ስኬት ማለት የት እንዳለ መፈተሽ፣ መቀበል፣ ማመስገን፣ መደሰት። አሁን ሰላም ነህ። ህልሙ ቢሳካ ባይሳካ አሁን ሰላም ነህ፣ ደስተኛ ነህ፣ ፍቅር ነህ፣ እረፍት ነህ። ከዚህ ሰላም ተነስተህ ደግሞ ምን አለ? የምታሳካው ህልም አለ። አሁን ከለህበት ተነስተህ ወደ የምትፈልገው ለመሄድ ፍጥነት ያስፈልጋል። እንዴት ነው ፍጥነት አሁን ህልሙ እንዳሳካ ሰው ስታስብ ህልሙ እንዳሳካ ሰው አስብ። ስትሰራ ህልሙ እንዳሳካ ሰው ስራ። ስትነሳ ህልሙ እንዳሳካ ሰው ተነሳ። ብዙ ሰው ምን እንደሚለው አሁን ካለሁበት መስሪያ ቤት ልልቀቅና የራሴ መስሪያ ቤት ሲጀምር ጎበዝ ሆናለሁ። ወረኛ አትሆንም ማለት በአንድ መስሪያ ቤት እየሰራ ነው። በአንድ መስሪያ ቤት ስትሰራ ቤት ኪራይ አትከፍልም፣ ግብር አትከፍልም፣ ፔንሽን አትከፍልም፣ ምንም አትከፍልም። እዛ ገብተህ እየሰራ ነው። የራስ መስሪያ ቤት ስትከፍል ግብር አንተ ነው የምትከፍለው፣ ገቢዎች አንተ ነው የሚያራሩጡ፣ ደሞዝ አንተ ነው የምትከፍለው፣ ፔንሽን አንተ ነው የምትከፍለው፣ እቃ አንተ ነው የምትከፍለው። አሁን መሬት ሰላም ያለ ጎበዝ ያልሆንክ ሰውዬ ንግድ ፍቃዱና የንግድ ፍቃዱ ስምና ፎቶ ሲቀየር እንዴት ነው ጎበዝ የምትሆነው? ትሆናለህ? አትሆንም። ስለዚህ ለወደፊት የምትሆነው መቼ ነው? ህልምህ ሲሳካ የምትሆነው አይነት ሰው መቼ ነው? አሁን ህልሙ ያሳካ ሰው በሚነሳበት ሰዓት ተነስ። ህልሙ ያሳካ ሰው የሚያነበው መጽሐፍ አንብብ። ህልሙ ያሳካው የሚሰራው የስራ ብዛት ስራ አይደለ? ህልም ማሳካት ትፈልጋለህ? ህልሙን ያሳካ ሰው ሆነ ተገኝ። በሀሳብ በመነሳት በስራ በእንቅስቃሴ በመንፈስ በጉልበት ሆነ ተገኝ። ከዚህ ወደዛ መሄድ አያስፈልግም። እዛ ነው ኦልሬዲ። ህልምህ ለማሳካት የሚያስፈልግህ ሁሉ ነገር ይመጣል። ይሄ እኔ ፍልስፍና ምናምን አይደለም። ከአልበርት አይንስታይን የጀመረው። አልበርት አይንስታይን ምንድን ነው? he said everything is energy and that's all there is to it. Everything is energy, that's all there is to it. Match the frequency of the reality you want, but you cannot help get that reality. This is not philosophy, this is physics. If you match the frequency, አሁን የምታገኘው ያለ 5,000 ነው። የምትፈልገው ምንድን ነው? 1 ሚሊዮን። በመጀመሪያ 5,000 ላይ ደስ ይበልህ። በ5,000 ደስታ የማትጠብቅ ከሆነ 1 ሚሊዮን ይዘህ አትደሰት። መጀመሪያ ባለህበት ተመስገን፣ ደስታ፣ ሰላም ባለ። አሁን ሰላም ነው መጀመሪያ እየጠበቅ ነው እንደ ለደስታ ነው። አሁን ደስ ይበልህ። ነገ ብትሞት አሁን ባለ ደስ ይበልህ። አጭር ህይወት ነው። አሁን ደስ ይበልህ። ግን እዚህ ደግሞ አትፋዘስ። ትልቅ ህልም አለም። ምን ነው ህልም? 1 ሚሊዮን ብር ያገኘ ነው። እሱን ህልም ጻፈው ህልም ካርድ ላይ ወስደህ ጻፈው። ስታስብ 1 ሚሊዮን የሚያስብ ሰው ነው የምታስበው።
ምክንያቱም አብዛኛው 5,000 የሚያስብ ሰው የ1 ሚሊዮን ስራ ብታመጥ ይቅርብኝ ብሎ ነው የሚሄደው። አሁን 1 ሚሊዮን ነው ወገቢ አይደል? ስታወራ 1 ሚሊዮን የሚያገኙ ሰዎች ነው የምታወራው እንጂ ስራ ፈቶ የ5,000 የሚያማሩ ሰዎች አታማርም። ስታስብ ስንት ነው የምታስበው? የ1 ሚሊዮን መጽሐፍ ስታነብ የ1 ሚሊዮን ወረቀትና እስክሪብቶ ይዘህ ማስተር ማይንድ ስታደርግ የ1 ሚሊዮን በአንድ ቀን አይሳካም፣ በአንድ ሳምንት አይሳካም፣ በአንድ ወር አይሳካም። ጊዜው ሲደርስ ግን መሳካቱ አይቀርም። 2 ዓመት ረጅም ነው። 2 ዓመት እንኳን ለ1 ሚሊዮን ብትሄድ ለ5,000 ብትሄድ መሄዱ አይቀርም። ግን ዛሬ ለ1 ሚሊዮን መሄድ ከጀመር ከ2 ዓመት 1 ሚሊዮን ብታገኝ አይሻልም? ከ2 ዓመት 10,000 ይዘህ ቁጭ ከምትል። ስለዚህ ትልቅ ህልም ይታይህ እና ሁን። ህልሙ ያሳካ ሰውን የራስህ ድርጅት መክፈት ትፈልጋለህ? በሌላ ሰው ድርጅት ሆነ የራስህ ድርጅት ራን እንደምታደርግ ሰው ሁን። ለወደፊት እንደዚህ አሁን ሁን። ህልምህ ሲሳካ መሆን የምትፈልገው አይነት ሰው አሁን ሆነ ተገኝ። አለቀ። ኦልሬዲ እዚህ ስለሆንክ ተሳክተዋል። በቃ ኦልሬዲ እዚህ ስለሆንክ ህልምህ ለማሳካት ስትወስን ህልምህ ለማሳካት የሚያስፈልግ ገንዘብ፣ ሰው፣ ትምህርት፣ ልምድ፣ ቦታ፣ እውቀት አይኖርህም። ግን ህልምህ ለማሳካት ስትወስን ወስነህ ደግሞ ሆነ አስበህ ሳይሆን እዚህ የሰማችሁ ነው። ሰማችሁ ማለት አዳመጣችሁ አይደለም። አዳመጣችሁ ማለት ተረዳችሁ ማለት አይደለም። ተረዳችሁ ማለት ስሜት ተቀየረ ማለት አይደለም። ስሜት ተቀየረ ማለት አመናችሁት ማለት አይደለም። አመናችሁት ማለት ሆናችሁት ማለት አይደለም። ስትሆን ህልሙ ያሳካ ሰው ሆነ ስትገኝ ህልምህ ለማሳካት የሚያስፈልግ ሀሳብ፣ ትምህርት፣ እውቀት፣ ልምድ፣ ቦታ፣ ሰው፣ ሁሉም ነገር በሰዓቱ ይሰጣል እንደሰጠው። አሁን ሰምታችሁኝ ምንም ትርጉም የለው። እዚህ ሰምታችሁኝ ቤት ሄዳችሁ ሰበር ዜና የምታይ ከሆነ ተደባላልቆ ነው የሚጠፋ። አንዴ ቲቪያችሁ እረፍት ስጧት። የራሳችሁ ቲቪ ክፈቱ። ያንቺ ህይወት ነው አይደል? ያንቺ ህይወት ደራሲው አንቺ ነሽ፣ ጸሐፊው አንቺ ነሽ፣ ዳይሬክተሩ አንቺ ነሽ። ምን አይነት ህይወት የጻፍሽ ነው? ካልወደድሽ ቀይሪ። ወረቀትና እስክሪብቶ ያዢና አሁን የት ነው ያለው? እውነቱን ፈትሺ፣ ተቀበሪ፣ ተመስገን በይ፣ ደስ ይበልሽ። ባላችሁ ደስ ይበላችሁ። ቀጥሎ የት መሄድ እንደምትፈልግ ይታየ። አሁን እንደፈተሽከው የት መሄድ እንደምትፈልግን ሁሉ ይታየ። እኔ አሁንም አድርገው ያለው ሁሉ ታይቶኛል። እዛ መቃብር ውስጥ ሆና ከዛ ካለህበት ተነስተህ ወደምትፈልገው ሄድ። ስለዚህ ዛሬ ወረቀትና እስክሪብቶ ይዛችሁ ውስጣችሁን ቆፍሩ። and be happy, be successful። ስኬት ማለት የት እንዳለ መፈተሽ፣ የት መሄድ እንደምትፈልግ መወሰን፣ ካለህበት ተነስተህ ወደምትፈልገው መሄድ ነው። ቢዩቲፉል። ሶ ፕሮግራማችን እዚህ እንዘጋለን። ሚኪ መልእክት ከሌለው እኔ ድንቅ ነኝ ብለን እንዘጋለን። መልእክት አለ? ምስጋና ብቻ ነው። ቆመን እናመሰግነው። yes 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 thank you yes all right እኔ ድንቅ ነኝ እንበል። እንዳይመሽባችሁ 2 ሰዓት ሙሉ ሞልተዋል። ዛሬ መጽሐፍ ለእኔ አይሰጠኝም እንዴ? ይሄ ሁሉ መጽሐፍ ሰጥቼ ኦልራይት። ህልምህ መኖር ያለብህ አሁን ቤትሌም ጥላሁን ቅዳሜ ኢቨንት ነበረና ሺ ዋዝ ሹር 100% ዛሬ እንደምትመጣ አልሆነም። አሁን ህልምህ ከሆነ ሞተህ አትሞትም፣ ተቀብረህ አትቀበርም። ስለዚህ የምትወዱት ለማሳካት ሂዱበት። ኦልራይት። ፈተና ይመጣል፣ አሸንፈን እንገኛለን። አንድ ላይ እኔ ድንቅ ነኝ፣ አንቺ ድንቅ ነሽ፣ አንተ ድንቅ ነህ፣ እኛ ድንቅ ነን። ትልቅ ህልም አለኝ፣ ህልሜ ይቻላል። አቅሜ ከመረዳቴ በፊት ህልሜ የማይቻል ይመስለኝ ነበር፣ ከአቅሜ በላይ ይመስለኝ ነበር። አሁን ግን ገብቶኛል። ዛሬ ወደ ቤት ገባለሁና ሞባይሉ ያርፋል፣ ቲቪውም ያርፋል። ወደ ራሴ እመለሳለሁ። ወረቀትና እስክሪብቶ ቁጭ ብዬ ይዤ የት እንዳለሁ በጥንቃቄ በትኩረት በአጽንኦት ፈትሻለሁ። ማገኘው ውጤት
ጥሩም ይሁን መጥፎ ሰላም ብዬ እቀበላለሁ። ስላለኝ በረከት አመሰግናለሁ። ችግር አለ ግን የባሰ ችግር ስላልሆነ በዚህም አመሰግናለሁ። ደስተኛም ነኝ። የኔ ደስታ በሌላ ሰው፣ ቁሳቁስ፣ መኪና፣ ንግድ መሰረት ያደረገ አይደለም፣ ከውስጥ ነው። ከዛ ትልቁ ህልሜ ቁጭ ብዬ በምናቤ አየዋለሁ። የዛሬ 1 ዓመት፣ 3 ዓመት፣ 5 ዓመት የት መድረስ እፈልጋለሁ? ምን ማሳካት እፈልጋለሁ? በደንብ አየዋለሁ፣ እጽፈዋለሁ። ከዛ ስነሳ ህልሙ እንዳሳካ ሰው፣ ሳስብ ህልሙ እንዳሳካ ሰው፣ ስነሳ ስፖርት ስሰራ፣ ሳስብ ቢሮ ስገባ፣ በቢሮ ውስጥ ስሰራ፣ ከቢሮ ወጥቼ ስሰራ፣ ምሳ ስበላ፣ ቤት ስመለስ፣ መስሪያ ቤቴ ስመራ፣ አገሬን ስቀይር፣ ቤቴ ስመለስ፣ ቤተሰቤ ስንከባከብ፣ አለቀ። ፈጣሪ በህይወት ዘመኔ ሙሉ ከምጠቀመው በላይ ድንቅ አቅምና ችሎታ ሰጥቶኛል። ይህ አቅም በመጠቀም ህልሜን አሳካለሁ፣ ህይወቴን ቀይራለሁ፣ ቤተሰቤን ቀይራለሁ፣ ኢትዮጵያን ቀይራለሁ፣ አፍሪካን ቀይራለሁ። የመጨረሻ ቃላት ከማለቴ በፊት ምስጋና ያስፈልገናል። ዛሬ ቴዲና እርቀ ሰላም መጥተው የሚገርም ኤክስፒሪየንስ ሼር አድርገውናል አይደል? ሌላ ሰዎችም ያቀረቡ እኔ ያላየኋቸው ካሉ ባካችሁ 1 2 3 ጎል ቢዩቲፉል። ድሪምስ ቲም ይህ ኢቨንት ለማሳመር ብዙ መንገድ ሄዷል። እስከ መጨረሻ ድረስ እየሰራን ነበረ። ስለዚህ ለድሪምስ ቲም አመስገን እንፈልገው። ቢዩቲፉል። እዚህ መድረክ የተለያዩ ሰዎች እንዲመጡ ምክንያት የሆነው እናንተ ናችሁ። ጊዜያችሁ መስዋዕት አድርጋችሁ ከሩቅም ከቅርብም ሳክሪፋይስ ከፍላችሁ እዚህ መጣችሁ የምትከታተሉና ለእናንተ ሙሉ የሆነ ጎል yes ከኒውዮርክ እስከ አዲስ አበባ ሲደክመኝ አላርፍም። አይደክመኝም ግን ቢደክመኝ እንኳን ይብስብኛል እንጂ ሲደክመኝ አላርፍም። እኔም አርፈው እኛም እናርፈው $1 ከ$1 እኩል በማድረግ ኢትዮጵያ ብቻ ሳይሆን አፍሪካም ዓለምን በመቀየር በ21ኛው ክፍለ ዘመን የሰላም፣ የፍቅር፣ የመትረፍረፍ፣ የበረከት ታሪክ ስንሰራ ብቻ ነው። ታንክ ዩ እናመሰግናለን።